ሰላም ጤና ይስጥልን ውድ ተመልካቾቻችን ከጋሞ ቴሌቪዥን ዜና ነው። ከዜናዎቹ ጋር ንጋቱ ይሳቅ ነኝ። በቅድሚያም አርዕስተ ዜና። በደቡብ ኢትዮጵያ ክልል የገጠር መሬትን ከብሔራዊ ዲጂታል ፋይዳ መታወቂያ ጋር በማስተሳሰር የአርሶ አደሩን ተጠቃሚነት ለማረጋገጥ በትኩረት መስራት እንደሚገባ ተገለጸ። ባለፉት 5 ወራት ከ2500 በላይ ለሚሆኑ ተገልጋዮች ፓስፖርት መስጠቱን የኢትዮጵያ ኢሚግሬሽን አገልግሎት የአርባ ምንጭ ቅርንጫፍ ጽሕፈት ቤት አስታወቀ። ሀገራዊ የምክክር ጉባኤው ለጠንካራ ሀገረ መንግስት ግንባታ ሂደት ሀሳብ እንድናዋጣ እድል ፈጥሮልናል ሲሉ ተመካካሪዎች ገለጹ። አስከትለን ወደ አጫጭር ዜናዎች እናልፋለን። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ስትራቴጂካዊ ትብብር ለመመስረት ስምምነት ላይ ደረሱም። የሁለቱም ሀገራት የመከላከያ ተቋማት አመራሮች የተቋማቱን ትብብር ለማስፋትና ስትራቴጂካዊ ቅንጅትን ይበልጥ ለማጠናከር ተስማምተዋል። ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነትን ማረጋገጥ፣ የጋራ መተማመንን በማጠናከር ዘላቂ ትብብር መመስረትና በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ዓላማ በሚያደርግ ዋና ዋና ምሰሶዎች የሚመራ ነው። ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ሚኒስተር ብራያን ጄኤልስ የተደረሱ ማዕቀፎችን በፍጥነት ወደ ተግባር ለማስገባትና የሁለትዮሽ የመከላከያ ግንኙነቱ ወደ ተሻለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተጨማሪም ልዑካን ቡድኑ በቆይታው ወቅት ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋር ሰፊ ውይይቶችን ከማድረጉ ባሻገር ጉብኝቶችን ማካሄዱን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። መረጃው የኢትዮጵያ ዜና አገልግሎት ነው። ይህ ከጋሞ ቴሌቪዥን ዜና 42 ነው። አስከትለን ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። የገጠር መሬትን ከብሔራዊ ዲጂታል መታወቂያ ጋር በማስተሳሰር የአርሶ አደሩን ተጠቃሚነት ለማረጋገጥ በትኩረት መስራት እንደሚገባ የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ገለጸም። ቢሮው ከባለድርሻ አካላት ጋር በጉዳዩ ዙሪያ ምክክር አካሂዷል። ለብርቱካን ቡዝኔ ዘገባ ፋሲካ ጸጋይ። የደቡብ ኢትዮጵያ ክልል ረዳት የመንግስት ተጠሪ አቶ ንጋቱ ዳንሳ በመድረኩ ላይ ባስተላለፉት መልእክት መሬት የተፈጥሮ ሀብትና የልማት መሰረት መሆኑን ገልጸው ሀብትን በአግባቡና በቁጠባ በመጠቀም ማህበረሰቡን ወደ ላቀ የኢኮኖሚ ደረጃ ማሸጋገር ይገባል ብለዋል። አቶ ንጋቱ አክለውም ከሀብቶች ሁሉ በላይ የሆነውን የገጠር መሬት ለእርሻ፣ ለደንና ለተለያዩ አገልግሎቶች በጥንቃቄ ለይቶ ማወቅ እንደሚገባ አሳስበዋል። ይህንን ውድ የሆነውን ሀብት በአግባቡ ለመጠቀም በየትኛው መንገድ ከሀብቶች ሁሉ ትልቅ ሀብት ነው የሚባል መሬት ሀብት መሬት ከላይ እንቀመጥበታለን። ከውስጥ ያሉ ነገሮች የማናቃቸው በርካታ ውድ የሆኑ ሀብቶችን የተሸከመ ይሄ መሬት ለእርሻም ለተለያዩ የኢኮኖሚ አክቲቪቲዎች የምንጠቀመው ሀብት ሆኖ ሳለ በአግባቡ ቆጥረን በአግባቡ አውቀን ለእርሻ የሚውለው ለእርሻ፣ ለደን የሚሆነው ለደን፣ ከእርሻ ውጪ ለሆነ ግን በተዘዋዋሪ መንገድ ኢኮኖሚያዊ ጥቅም ለሕዝቡ ሊሰጥ በሚችል መልኩ ደግሞ ልንጠቀም የሚገባው መሬት በእንደዛ መልኩ መጠቀም የሚያስችል ስርዓት እስካሁን ድረስ አልፈጠርም። አርሶ አደሩ ተገቢውን ጥቅም እንዲያገኝና ህገወጥ የመሬት ወረራን ለመግታት መሬቱን ከዘመናዊ የፋይዳ መታወቂያ ጋር ማስተሳሰር ወሳኝ መሆኑን አስረድተዋል። አርሶ አደሩ መሬቱን በዘመናዊ መልኩ በማስመዝገብና በመንከባከብ ወደ ላቀ ኢኮኖሚያዊ ደረጃ እንዲደርስ ባለድርሻ አካላትና መላው ህብረተሰብ ክፍል በጥንቃቄው የድርሻውን እንዲወጣ ጥሪ አቅርበዋል። አርሶ አደሩ የሚጠቀመውን መሬት ኢኮኖሚያዊ ፋይዳ ባለው መልኩ መጠቀም አለበት። መሬት ትልቅ ሀብት ስለሆነ መሬትን አስይዞ የፋይናንስ ድጋፍ አግኝቶ ብድር አግኝቶ ከድህነት ለመላቀቅ ኑሮን ለማሻሻል በሚያደርገው ሂደት ውስጥ
የፋይናንስ ተቋማት የአጋዥነት ሚና እንዲጫወቱ መንግስታችን ግልጽ የሆነ አቅጣጫ አስቀምጧል። አርሶ አደሩ መሬትን አስይዞ ፋይናንስ ተበድሮ ለግብአት ግዥም ይሁን ለልዩ ልዩ አገልግሎቶች ማዋል ይችል ዘንድ መሬቱ መመዝገብ አለበት፣ መታወቅ አለበት። እንደውም ከብሔራዊ መታወቂያ ጋር መተሳሰር አለበት። የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ኃላፊ አቶ ሰብስቤ ቡናቤ በበኩላቸው የመሬት ሀብትን በአግባቡና በስርዓት ጥቅም ላይ ማዋል ህገወጥ አሰራሮችን ከመከላከል ባሻገር ለአካባቢው ዘላቂ ልማት ከፍተኛ አስተዋጽኦ እንዳለው ገልጸዋል። አርሶ አደሩ የመሬት ባለቤትነት ማረጋገጫ እንዲያገኝ በማድረግና ከፋይዳ ምዝገባ ጋር በማስተሳሰር ከተለያዩ የባንክና የፋይናንስ ተቋማት ብድር ማግኘት የሚችሉበትን መንገድ ማመቻቸት ያስፈልጋል ሲሉ ተናግረዋል። ዋናው ምንድነው የዚህ መድረኩ ትልቁ ዓላማ በተለይ በ12ቱ ዞኖችና 3ቱ ሪጆ ፖሊስ ከተማ አስተዳደሮች የመሬት ሀብትን አንደኛ በአግባቡ መቁጠር፣ ቆጥሮ መዝግቦ መያዝ፣ ማዘመን ይሄ ለመልካም አስተዳደር ችግሮችን ፈጥኖ ለማረም በጣም ወሳኝ ስለሆነ መሬትን ቆጥረን ዘንድሮ እንጨርሳለን ብለን ነው አሁን ይሄን ንቅናቄ ያደረግን ያለ ነው። ምንድነው ዋና ጠቀሜታው? የህገ ወጥነትን ይከላከላል። መሬት አንድ ከተማ ካንቲባ ወይም አንድ ዞን አስተዳዳሪ በዞኑ ወይም በከተማ ያለውን መሬት ቆጥሮ በአግባቡ መዝግቦ የሚይዝ ከሆነ ህገ ወጥ ከየት መጥቶ መግባት አይችልም ማለት ነው። ስለዚህ አንደኛው ህገ ወጥነትን ለመከላከል ነው። ሁለተኛ ባንኮች፣ ብድርና ቁጠባ፣ የፋይናንስ ተቋማት ዛሬ ባለድርሻ ሆነው ከኛ ጋር ተገኝተዋል። አርሶ አደሩ አሁን ድሮ በመሬቱ ተጠቃሚ አልነበረም። አሁን ሁለተኛ ደረጃ ለክተን ፋይዳ መታወቂያ እንዲያወጣ አድርገን ዲጂታይዝ ስናደርግ ይሄን ይዞታ ማረጋገጫውን አስይዞ ልክ እንደ ማንኛውም የከተማ ነዋሪ ከባንኮች ብድር የማግኘት እድሉ አሁን በጣም እየሰፋ ስለሆነ በተለይ የፋይናንስ አቅርቦት፣ የግብአት አቅርቦት፣ የአርሶ አደሩን ቴክኖሎጂ አቅርቦትን ለማሟላት ሁለተኛ ደረጃ መሬት ለክቶ ቆጥሮ መዝግቦ አዘምኖ ዲጂታይዝ አድርጎ መያዙ እጅግ ወሳኝ ስለሆነ ይሄ እዚህ ላይ ነው አንደኛ ትልቅ ግብ ጥለን አሁን እየሰራን ያለ ነው። ይህ አሰራር የአርሶ አደሩን የፋይናንስ አቅም በመገንባትና ዘመናዊ የግብርና ግብዓቶችን እንዲጠቀም በማስቻል ማህበራዊ ኢኮኖሚያዊ ተጠቃሚነቱን ያሳድጋል ብለዋል። ለአደጋ ተጋላጭ የሆኑ ቦታዎችን ለይቶ የአስተራረስ ዘይቤን በማስተካከል ለአርሶ አደሮች አስተማማኝና ምቹ የልማት ሁኔታዎችን መፍጠር አስፈላጊ መሆኑንም ተናግረዋል። በከተሞች አካባቢ የሚገኙ የጋራና የመንግስት መሬቶችን ከህገ ወጥ ወረራና አጠቃቀም ለመጠበቅ የባለድርሻ አካላት የተቀናጀ ቁጥጥርና አመራር ወሳኝ መሆኑን ጠቅሰዋል። ሁለተኛው ከጎጂ መሬት አጠቃቀምና ቁጥጥር ጋር ተያይዞ እንደሚታወቀው በክልላችን በርካታ ቦታዎች ላይ መሬት ናዳ ተከስቶ በርካታ ንብረት፣ በርካታ የሰው ነፍስ ላይ አደጋ እየደረሰ ያለበት ሁኔታ ስላለ እሱንም ለማስቆም ሁሉም የክልላችን ዞኖች በናዳ ሊጠቁ የሚችሉ አካባቢዎችን ቀድሞ በመለየት ሌላ ደግሞ ለሰፈራ የሚሆኑ ቦታዎችን አዘጋጅቶ ካርታ ሰርቶ በማዘጋጀት ቅድመ ዝግጅት ስራዎችንም ጭምር እንዲሰሩ ለማስቻል ነው ዛሬ አንዱ ንቅናቄ በዚህ ላይ እየሰራን ያለ ነው። በተለይ መሬት አጠቃቀሙ ላይ የመሬት ላንድ ዩዝ ፖሊሲ ወይም የመሬት አጠቃቀሙን በእቅድ ለመምራት ሁሉም ዞኖች እንዲችሉ ዛሬ ያው የጋራ ተግባቦት ከባለ ድርሻ አካላት ያው እንዳያችሁት ከግብርና፣ ከአካባቢ ጥበቃ፣ ከማዕድን ከሁሉም አካላት ያው ዛሬ በዚህኛው ንቅናቄ ላይ እየተሳተፈ ነው ያለውና እንደ ክልላችን የጀመርናቸውን የአርሶ አደሩን የመሬት ልከትም በሙሉ በመጨረስ ከተማ ላይ አንድም መሬት ሳይቆጠር እንዳይኖር ለምን ህገወጥን ለመከላከል መሬት ቆጥረን ይሄ በየሸጡ ያልተቆጠሩ ያልተመዘገቡ መሬቶችንም ጭምር ቆጥረን የወል ከሆኑ የወል፣ የግል ይዞታ ከሆኑ የግል ይዞታ፣ የመንግስት ከሆኑ የመንግስት ተቋማትንም ጭምር ትክክለኛ ቆጥረን ይዞታውን በአግባቡ መዝግበን አዘምነን ለመያዝም
ዲጂታይዝ ለማድረግ ነው ሞር አሁን እንደ ቢሮ እየሰራን ያለ ነውና የግድ ክልል ላይ ሆኖ ሰው አጠቃላይ ዞኑ ላይ ያለውን የመሬት ሁኔታ እዚህ ሆኖ የሚያይበትን ሲስተም ለመዘርጋት አቅደን ነው ይሄን ንቅናቄ በሶስቱ አጀንዳዎች ላይ ዛሬ ፈጥረን ይሄን ወደ በሶስት ወርና በተለይ በሶስት ወር ውስጥ ነው ሞር ይሄን ንቅናቄ ለመጨረስ አቅደን ያለ ነው። ይሄ ብቻ አይደለም፣ ሌሎች በርካታ ስራዎች አሉ። ኔክስት በጉባኤም የሚቀርቡ ሌሎች ንቅናቄ አጀንዳዎች እንደተጠበቀ ሆኖ ግን ይሄን አስቀድመን ከክረምት የበጎ ስራ ጋር አያይዘን ክረምቱንም ለመጠቀም ስለፈለግን ነው ዛሬ ናሴ ላይ ይሄን ንቅናቄ ያካሄድን ያለ ነው ማለት ነው። የሚመለከታቸው አካላት በቅንጅት በመስራት የመሬት ሀብት ለታለመለት የልማት ዓላማ ብቻ እንዲውል የማድረግ ስራ ተጠናክሮ እንደሚቀጥል ተሳታፊዎች ተናግረዋል። ከፋይዳ ምዝገባ አኳያ ፋይዳን ከመሬት ይዞታ ጋር ከመስተሳሰር አኳያ እና ይህንን ደግሞ በማድረግ ከፋይናንስ አጠቃቀም ጋር ተያይዞ ያለው ነገር እንደ ጋሞ ዞን በደቡብ ኢትዮጵያ ክልል እንደ ጋሞ ዞን ነው በዋናነት በተሞክሮ ደረጃ ሊቀመር በሚችል ደረጃ ስራዎች የተሰሩ ነው። በፓይለት ደረጃ ጋሞ ዞን ላይ ነው የተጀመረው። እንደ ጋሞ ዞን በአርባ ምንጭ ዙሪያ ወረዳ አጠቃላይ የፋይዳ ምዝገባና የፋይዳን ከመሬት ይዞታ ጋር የማስተሳሰር ስራ በልዩ ትኩረት እየተሰራ ነው ያለው። በዚህም ደግሞ የፋይዳ መታወቂያ የአርሶ አደሩን መሬት በማዘመን ወደ ዲጂታል ሲስተም እንዲገባ በማድረግ ከፋይዳ ጋር በማስተሳሰር ያለምንም ችግር የብድር አገልግሎት እንዲያገኙ ያስችላል። አሁን ዛሬ እየተካሄደ ያለው የንቅናቄ መድረክ አንደኛ ይሄ የተጀመረውን ስራ አቀላጥፎ ተደራሽነቱን አስፍቶ ለመሄድ ትልቅ ፋይዳ ያለው ነው የሚሆነው። በሌላ መልኩ ደግሞ የመሬት ሀብት ቆጠራ አለ። የመሬት ሀብት ቆጠራ በከተሞች ላይ ያለ መሬት ሊታወቅ ይገባል። ባለፉት 5 ወራት ከ2500 በላይ ለሚሆኑ ተገልጋዮች ፓስፖርት መስጠቱን የኢትዮጵያ ኢሚግሬሽን አገልግሎት የአርባ ምንጭ ቅርንጫፍ ጽሕፈት ቤት አስታወቀም። አገልግሎቱን በቅርበት ማግኘታቸው ከእንግልት እንደታደጋቸው ተገልጋዮች ተናግረዋል። በዚህ ጉዳይ ደግሰው በቀለ ተጨማሪ አለው። ወጣት ቤተልሔም ተረፈና ወጣት ዮሴፍ አሰፋ በኢትዮጵያ ኢሚግሬሽን አገልግሎት በአርባ ምንጭ ቅርንጫፍ ጽሕፈት ቤት ፓስፖርት ለማውጣት በመጡበት ወቅት ነበረ ያነጋገርናቸው። ወጣቶቹም ከዚህ ቀደም ፓስፖርት ለማውጣት እስከ አዲስ አበባ በመሄድ ለብዙ እንግልት ሲደረጉ መቆየታቸውን ያስታውሳሉ። አሁን ግን ተቋሙ በአቅራቢያቸው በመከፈቱ ቀደም ሲል ይደርሱ የነበሩ መንገላታቶች እንደቀሩላቸውና እስከ ቤታቸው በመምጣቱ ደስተኛ መሆናቸውን ይገልጻሉ። እዚህ ሁሉም ነገር ፍቃድ እየተገኘለት ስለሆነ ማለት ፐብሊክ ስለሆነ ሁሉም ህዝብ በዚህ መጥቶ በታማኝነት መገልገል ይችላል። ይሄ በመንግስት ፍቃድ ያገኘ ስለሆነ በጣም አሪፍ ነው ማለት ሌላ ቦታ ከሚሄዱ እዚህ በመንግስት ፍቃድ የተገኘበት ቦታ መጥቶ እዚህ ሰርቪሱን ቢያገኙ በጣም አሪፍ ነው እላለሁ። እኔም እንደዛው ነው ያገኘሁትና በጣም አሪፍ ነው። ፓስፖርት ለማውጣት በጣም ጥረት ያደረኩት ያው አዲስ አበባ አሻራ ምናምን ሲሉ ዘገየሁት፣ ግን ሁሉም ነገር አዘጋጅቼ እየጠበቁ እንደ እግዚአብሔር ፍቃድ እዚህ በመምጣቱ በጣም ደስ ብሎኛል። እና አሁን አጋጣሚ የሆነ ልጅቱን ለማስመዝገብ ሲመጣ እዚህ ኢሚግሬሽን ግቢ አሻራም ሁሉም ነገር እዚህ ነው ሲል ነው የገባሁት እና በዚሁ የራሴንን ፓስፖርት ለማውጣት ገብቻለሁ። ግን ከዚህ በፊት በጣም እንትን ብለን ወደ ኋላ ቀርተናል። ያው አዲስ አበባ ላይ በጣም ብዙ ወጪ ይጠይቃል እና ማደሪያ ቦታ ምናምን ያሉ አሻራ ለመስጠት ተሰቃይተን መጣን ብሎ ጓደኞች ሲያወሩ እንሰማለን እና በዛ ምክንያት እስከዛሬ ሳልመዘገብ ቆይቼ አርባ ምንጭ መጥቶ እዚህ ሴቻ ላይ ተጀምሮ የምር ወደ ሰምቼ ዛሬ አጋጣሚ መጣሁ። በጣም ደስ ብሎኛል እዚህ መጀመሩ። ወጣት ድንቅነሽ ዳንቀራ ሌላኛው ተገልጋይ ስትሆን ፓስፖርት ለማሳደስ መምጣቷን በመግለጽ ቀደም ሲል ረጅም ጊዜ ይወስድ የነበረው አገልግሎት በጥቂት ቀናት ያለ ድካም የሚገኝ ሆኖ ማግኘቷን በማድነቅ ሌሎችም ተገልጋዮች በተቋሙ ተገኝተው ቀልጣፋ አገልግሎት እንዲያገኙ ትመክራለች። ከአዲስ አበባ እዚህ አርባ ምንጭ ለውጡ ያው ከአዲስ አበባ እዚህ አርባ ምንጭ ያው ለፓስፖርቱም ለውጥ አለ፣ ደግሞ ወጪም ለውጥ አለ። ወጪውም እንደ አዲስ አበባ አይደለም። እዚህ ወጪው በጣም አሪፍ ነው፣ ያው ቅርብ ስለሆነ
ስለዚህ ያው ሁሉንም ነገር እኮ አሪፍ ነው፣ ምንም ችግር የለም እዚሁ። የኢትዮጵያ ኢሚግሬሽን አገልግሎት የአርባ ምንጭ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሹፌር ሱንኩሮም ባለፉት 5 ወራት ከ2500 በላይ ለሚሆኑ ተገልጋዮች ፓስፖርት መስጠት መቻሉን ገልጸዋል። አፈጣጠሙም ተስፋ ሰጪ ቢሆንም አገልግሎት ለመስጠት ከታቀደው አንጻር ሲታይ ግን ዝቅተኛ ነው ብለዋል። ለአፈጣጠሙ ማነስ እንደ ዋነኛ ምክንያት ተደርጎ የተለዩት ህብረተሰቡ አገልግሎቱ በአርባ ምንጭ ከተማ መኖሩን ያለመገንዘብና ህገወጥ ደላሎች ጣልቃ መግባት እንደሆነ አመላክተዋል። የካቲት የሙከራ ጊዜውን በጥር ጀምረን ነው ሲስተሙን ዲፕሎይ ሊያደርግ ነው። ከየካቲት 13 ጀምረን ወደዚህ ቢያንስ እኛ አሁን አገልግሎት ከዚህ ቀጥታ መጥቶ አገልግሎት ወስደው ፓስፖርታችን የተረከቡ ከ2500 በላይ ባለጉዳዮችን ለማስተናገድ ችለናል። ከእቅዳችን አንጻር እንደጠበቅነው መሄድ የቻልንበት ባይሆንም በተለይ ካለው ከመረጃ ህዝቡ ካሉበት አካባቢዎች ላይ ቶሎ ሰምቶ ወደ ብራንቻችን መምጣት ተገልጋዮች የሚፈልጉትን አገልግሎት ከማግኘት አንጻር ያን ያህል ሙሉ ነው ማለት አይቻልም። እነዚህና መሰል ችግሮችን ለመቅረፍ አቅደው እየሰሩ መሆናቸውን የጠቆሙት ኃላፊው በቀን ከ500 በላይ ለሚሆኑ ደንበኞች አገልግሎት መስጠት በሚቻልበት መልኩ ዝግጅት አጠናቀው ተገልጋዮችን እየጠበቁ መሆናቸውን አቶ ሹፌር ተናግረዋል። ለሁሉም ማህበረሰብ ማሳለፍ የምንፈልገው ወይም ማቅረብ የምንፈልገው አገልግሎቱ መነሻው በቀን እስከ 500 ሰው ማስተናገድ እንዲችል ተደርጎ ኤክስፓንሽን የተሰራ ብራንች ነው። ከዛ እስከ 1000 ድረስ መሄድ ይቻላል። አስቸኳይ በቀን ራሱ 200 ነው የተመደበው፣ መደበኛ 300 ነው። ያን ሁሉ ለማስተናገድ ከእቅድ አንጻር የተያዘ አለ። በ2019 ማንኛም እዚህም አለ መሶብ ላይ እዚህ ብቻ አይደለም። እዚህ ጫና እንኳን ካለ እድሳት ሙሉ በሙሉ መሶብ ላይ ማግኘት ስለሚቻል መሶብም ጭምር ባለሙያዎች ተመድበው አገልግሎት በመስጠት ላይ ስለሆነ ከእቅዳችን አንጻር ሙሉ በቀን 500 እና ከዛ በላይ ባለ ጉዳይ ለማስተናገድ አሁንም ሬዲ ነን ማለት ይቻላል። የአገልግሎቱ ተጠቃሚዎች ወደ ተቋሙ ሲመጡ ማሟላት ያለባቸው መረጃዎቹ በአግባቡ አለመያዛቸው ለፓስፖርት መዘግየት ምክንያት እየሆነ መምጣቱን ጠቅሰው ተገልጋዮቹም ወደ ኢሚግሬሽን ሲመጡ አስፈላጊ ቅድመ ዝግጅቶችን አሟልቶ መምጣት እንደሚገባቸው አስገንዝበዋል። ወደኛ ሲመጣ የሚያስፈልጋቸው ሰነዶች፣ መያዝ ያለባቸው ኦሪጂናል ሰነዶች፣ አፕላይ ያደረጉበት ፎርም እና ደረሰኞችን በስነ ስርዓት ይዞ ከቀረቡ በኋላ ዱፕሊኬት የሚባል ሰርቪስ የለም። ቀጥታ መጥተው ይስተናገዳሉ። በተስተናገዱ በ15 ወይም በሳምንት ውስጥ ፓስፖርታቸው ይደርሳል። እንደ አርባ ምንጭ አሁን እንደም ሳምንትም ሳይሞላ በሚደርስበት ጊዜ አለ መደበኛ አገልግሎት ወስደው ማለት ነው። ስለዚህ ምንም ዱፕሊኬሽን የለም፣ መመላለስ የለም። በአሁኑ ሲስተም ላይ ዋናው አገልግሎት የሚፈልገው አካል መረጃው በስነ ስርዓት ከሚዲያችን ወይም ከዌብሳይታችን ላይ ገብቶ ማሟላት ያለባቸው ነገሮች በደንብ አይተው ወይም አቅራቢያ ባለው መረጃ ተቋማት መጥተው በመውሰድ በጥንቃቄ ማምጣት ነው የሚገባቸው እንጂ ምልልስ ምንም እንዲኖርም አንፈልግም። ከመነሻውም አንድ አደራ የምንላቸው በዚህ አጋጣሚ የወረዳ የክፍለ ከተማና የከተሞች ወሳኝ ኩነት አገልግሎት የሚሰጡ ተቋማት በተለይ ስርዝ ድልዝ፣ የዕድሜ ስህተት፣ የጀርባ ማይተም ባለመኖራቸው እንዳይመላለሱ ቅድሚያ መጨረስ ያለባቸው ነገር እዛው ጨርሶ በቃ ከመነሳታቸው በፊት ትራንስፖርት ከማውጣታቸው በፊት እኛ ጋር ጭርስ አድርገው ከመጡ እኛ ጋር የሚያመላቸው ጉዳይ ነው። ሀገራዊ የምክክር ጉባኤው ሁላችንም ለጠንካራ ሀገረ መንግስት ግንባታ ሂደት ሀሳብ እንድናዋጣ እድል ፈጥሮልናል ሲሉ ተመካካሪዎች ገለጹም። አስተያየታቸውን የሰጡ ተመካካሪዎች ጉባኤው እጅግ ስኬታማ፣ አሳታፊና እውነተኛ ኢትዮጵያዊነት የታየበት መሆኑን ተናግረዋል። በዚህ ጉዳይ ተጨማሪ አለን። ኢትዮጵያን ችግኙን ድብና አድርገን ቆንጆ አድርገን የተከልን ይመስለኛል። ዶቿ የሚሰበሰቡባት ኢትዮጵያን መሰረት የጣለ ነው ብዬ ነው የማምነው። ይሄ ደግሞ ምኞት ሳይሆን ፕሮፓጋንዳ ሳይሆን ዝም ብሎ ከምናብ የመነጨ ሳይሆን በተግባር እያየ ነው ያለው ነገር ስለሆነ ነው። በጣም ደስ የሚል ውይይት ነበረን። ብዙ የተራራቁ ሀሳቦች ነገር ግን በኢትዮጵያዊ መንፈስ በመከባበር ወደ መሃል የመጣበትና ብዙ የኢትዮጵያውያንን ቻይነት፣ ሆደ ሰፊነት እንዲሁም ደግሞ ተመካክሮ ችግርን እንደሚፈታ ያየንበት ጊዜ ነው። ይሄ ሁሉ ጊዜ የሚያስፈልገን ነው። እንደ ሀገር ጀምረናል። እንዲሁም ደግሞ እንደ ክልል፣ እንደ ዞን፣ እንደ ወረዳ እያሉ መመካከርን የመሰለ ነገር የለም። ብዙ ችግሮቻችን የሚያራርቁን አይደለም። ልጆቻችን መተላለፍ አለበት። ሀገራዊ ምክክሩ ዘላቂ መሆን አለበት የሚል ሀሳብ ነው ያለው። ስለዚህ ይሄ ጉዳይ ዛሬ ተጀምሮ ነገ ይቆም እንዳይሆን ይሄ ትልቅ ታሪካዊ ነው። ምክክር
ሲጀመር ከስር ጀምሮ ሲሰበሰብ ተሳታፊ በሁሉን በማከል መልኩ ነው ሲቀናጅ የነበረው። እስከዚህ ድረስ ስንመጣ በስሩ ፕሮሰስ ነው ሊመጣ የቻለው። ብዙ ዋጋ የተከፈለበት ነው። አንዳንዶቹ በረሃ ያሉ ጦር ሜዳ ያሉ ጦር ይዞ የገቡ እንኳን ኑ እንመካከር፣ ሀሳባችሁን አምጡ፣ ምንድነው ችግራችሁ? ጦር ሜዳ እንድትሄዱ ያደረገው ምንድነው? መገዳደል ለምን መጣ? መለያየት ለምን መጣ? ቅሬታችሁ ምንድነው? ችግራችሁ ምንድነው? እንወያ፣ እንመካከር፣ በአንድ ወንበር ስር እንሆን በማለት መንግስት ሀሳብ አቀረበ። ያንንም ደግሞ ህዝቡ እየሰማ እየተከታተለ ሀሳብ እያስቀመጠ ነው ለዛሬ ሊደርስ የቻለው ማለት ነው። ብዙ ተስፋ የሚጣልበት አንድም ሀሳቡን ሳይናገር ያልሄደበት ነው ማለት ነው። ምክክሩ በጣም ደስ ይላል። አካታች ነው። ከብሔር ብሔረሰቦችን አስተዋውቆናል። መልካም ነው። ተስማምተን በ10 በ50 በ2 ከ50 አሁን 500 ደርሰን መቋጫ ሰዓት ደርሰናል። በነፃነት ነው ያነሳነው። የኛ ግሩፕ በጣም ደስ የሚል ግሩፕ ነበር። በጣም ሰው በተራ እንትን እያለ ሁሉም ሀሳቡን ያለው አመንጭቶ አቅርቧል። ይህ ምክክር አንድ አይነት ሆነን ሁላችንም በአንድ ሆነን የልማት የዲሞክራሲ የሁላችንም አንድ ኢትዮጵያ አድርገን እናየዋለን እንደኛ ማለት ነው። ሀገራዊ ድባብን የምታይበትን በጣም መልካምነትን አይቻለሁ። ከተለያየ አካባቢ የመጣን ሰዎች እንደመሆናችን መጠን ከተለያየ ማህበረሰብ ተወክለን የመጣን ሰዎች እንደመሆናችን መጠን በጣም ብዙ ሀሳቦች ተነስተዋል። ሁሉ ሰው የተረዳውን ያህል በልቡ ያለውን ነገር አውጥቷል። እጅግ በጣም አሳታፊ አካታች ነበር። ኢትዮጵያዊነትን ያየውባት ቦታ ነች። እንዲሁ ኢትዮጵያ በመመካከር ከቀጠለች የተሻለ ትልቅ ሀገር እንደምትሆን ብልጽግና ባለቤት እንደምትሆን ተስፋ አደርጋለሁ። ለቀጣዩ ትውልድም ጥሩና አሪፍ የሆነ ነገር እንደሚቀጥል ተስፋ አደርጋለሁ። ምክክሩ እንግዲህ ኢትዮጵያን የተረዳንበት ኢትዮጵያ ከዳር እስከ ዳር ምን አይነት አስተሳሰብ እንዳላት አስተሳሰቡ ብቻ ሳይሆን እንዳንግባባ ሲያደርጉ የነበሩ ነገሮች ምንድናቸው የሚለውን ከኢትዮጵያውያን ጋር ቁጭ ብለን ሀሳብ ከማመንጨት ጀምሮ ሀሳብን ወደ መሰብሰብ የበሰለ ለሀገረ መንግስት ግንባታ የሚሆኑ ነገሮችን ያገኘንበት የተዋወቅንበት ትልቅ ሀገርን ሊያስቀጥሉ የሚችሉ አስተሳሰቦችን ያራመድንበት አስተማሪ መድረክ እንደነበረ ነው። እኩል የመናገር እድል፣ እኩል የጊዜ አጠቃቀም፣ ምንም ጫና የሌለበት እንግዲህ ፍጹም ዲሞክራሲ የሰፈነበት መድረክ ነው ያገኘው። በጥሩ ሁኔታ ነበረ የተወያየን ያለነው እየተደማመጥ እየተሳሰብ የአንዱንም ደግሞ ችግሩንም የሱንም የሚናገረውን ነገርም ያለ ከሆነ ሰምተነውን በደንብ አዳምጠንለት የራሱን እንትን ሁሉ እያካተትንለት ነው የምለው። ይህ ምክክር ደግሞ ለኢትዮጵያ ሰላም ያመጣል ነው የምለው። ካሁን በኋላ በመስማማት በአንድነት በኢትዮጵያዊነት ሁሉንም ኢትዮጵያን ያካተተ ብሔር ብሔረሰቦችን ያካተተ አንድ በመሆን ነው የሚያሳይ። በጥይት ሳይሆን በምክክር በመተሳሰብና በመተዛዘንና በመወያየት ነው የምንፈታ ነው የምለው። የአርባ ምንጭ ዩኒቨርሲቲ የ2019 የትምህርት ዘመን የመማር ማስተማር ስራ ስኬታማ ለማድረግ የሚያስችሉ ዝግጅቶችን እያደረገ መሆኑን አስታወቀም። ዩኒቨርሲቲው በመጪው ዓመት 5000 የሚጠጉ አዲስ ተማሪዎችን እንደሚቀበል ተገልጿል። ስሳይ ማሞ ተጨማሪ አለው። የዩኒቨርሲቲው ፕሬዝዳንት ዶክተር ኢንጂነር አብደላ ከማል እንደገለጹት አርባ ምንጭ ዩኒቨርሲቲ በከተማው 6 ካምፓሶች አሉት። ዩኒቨርሲቲው በመጪው ዓመት ወደ ራስ ገዝ ዩኒቨርሲቲ ለመሸጋገር እየተዘጋጀ መሆኑን ያመለከቱት የመጪውን ዓመት መማር ማስተማር፣ ምርምርና ማህበረሰብ አገልግሎት ስኬታማ ለማድረግ ዩኒቨርሲቲው ዝግጅት እያደረገ መሆኑን ፕሬዝዳንቱ አመልክተዋል። ተማሪዎቻችን ዋነኛ ደንበኞቻችን ናቸው የሚሉት ዶክተር ኢንጂነር አብደላም የመማሪያም፣ ማደሪያም፣ መመገቢያና ሌሎችም ክፍሎችን የማደስ ስራ በስፋት እየተካሄደ መሆኑን ጠቁመዋል። በጥገና ሂደት ከዩኒቨርሲቲው የሚወጡ ደረቅና ፍሳሽ ቆሻሻዎችን መልሶ ጥቅም ላይ ማዋል መቻሉን ፕሬዝዳንቱ ለጋሞ ቴሌቪዥን ያስረዳሉ።
ይህም ከዚህ ቀደም በአካባቢው ማህበረሰብ በስፋት ሲነሱ ለነበሩ ጥያቄዎች ጭምር ምላሽ መስጠት ያስቻለ እንደሆነም ገልጸዋል። ዩኒቨርሲቲው ያለውን ስታዲየም በማደስ ለስፖርት ትምህርትና አካዳሚክ ስልጠና ከማዋል በተጨማሪም የገቢ ምንጭ እንዲሆን እየተሰራ እንደሆነም ጠቁመዋል። ዩኒቨርሲቲው የመማር ማስተማሩን ስራ ምቹ ለማድረግ እያከናወነ የሚገኘው የዝግጅት ስራዎች ሙሉ በሙሉ በራሱ ባለሙያዎች እንደሆነም ገልጸዋል። ይህም ዩኒቨርሲቲው ስኬታማና ወጪ ቆጣቢ አሰራር እየተከተለ እንደሆነ ማሳያ ነው ይላሉ ዶክተር ኢንጂነር አብደላ ከማል። 2019 የትምህርት ዘመን የዝግጅት ምዕራፍ ስራዎችን እየሰራን ያለ ነው። እንደምታውቁት ለኛ ትልቁ ክሊየንቶቻችን ወይንም ከስተመሮቻችን ተማሪዎቻችን ናቸው። በአግባቡ ትምህርታቸውን ተምረው ለሀገር የሚጠቅሙ ዜጎች እንዲሆኑ ከማድረግ አንጻር እነሱም ትምህርታቸው ላይ ፎከስ አድርገው እንዲያሳልፉ ከማድረግ አንጻር ለተማሪዎች የተመቻቹ አካባቢዎችን መፍጠር ዋናው ዓላማችን ነው ማለት ነው። ስለዚህ እነዚህን ታሳቢ በማድረግ በቅርብ ብንከፍት ማህበረሰቡንም ታሳቢ ባደረገ መልኩ እነሱንም ማህበረሰባችንንም እንጠቅማለን። ለተማሪዎቹም ሴፍቲ ደግሞ በቅርበት ሲማሩ አድቫንቴጅ አለው ነው። እንግዲህ በሚቀጥለው ዓመት የራስ ገዝ ዩኒቨርሲቲ እንሆናለን ብለን ታሳቢ በአሁኑ ወቅት ዩኒቨርሲቲው በመደበኛም በማታና በክረምት ከ75 በላይ በሚሆኑ የትምህርትና ስልጠና መስኮች ትምህርት እየሰጠ ይገኛል ብለዋል። ከተጠቀሱ የትምህርት መስኮች መካከል 36ቱ የሶስተኛ ዲግሪ ወይም የዶክተሬት ዲግሪ ትምህርት ዘርፍ መሆናቸውን ጠቁመዋል። በአጠቃላይ ከ20 ሺህ በላይ ተማሪዎች በዩኒቨርሲቲው ትምህርታቸውን እየተከታተሉ እንደሚገኙም ገልጸዋል። ዩኒቨርሲቲው በ2019 የትምህርት ዘመን ተጨማሪ 5000 የሚጠጉ ተማሪዎችን እንደሚቀበል ነው ዶክተር ኢንጂነር አብደላ የሚያስረዱት። በአርባ ምንጭ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ተክሉ ወጋየው በበኩላቸውም ዩኒቨርሲቲው ለ2019 እያደረገ የሚገኘው ዝግጅት የምርምርና ማህበረሰብ አገልግሎትንም ያካትታል ይላሉ። በዝግጅቱ ከዚህ ቀደም ህብረተሰቡን ተጠቃሚ ያደረጉ የተሻሻሉ የእንስሳት የሰብልና ሌሎችም የምርምር ስራዎች ተጠናክረው እንደሚቀጥሉም ጠቁመዋል። ዩኒቨርሲቲው የመጀመሪያ ደረጃ ትምህርት አገልግሎትን ወደ ህብረተሰቡ ለማድረስ ያደረገውንም ጥረት ይገልጻሉ። እና ምርምር ስራዎች ጋር ተያይዞ ለአርሶ አደሩ በተለይ ትምህርት መሆን እንዲችሉ በግብርና ሳይንስ አካባቢ በእንስሳትና ዓሳ ሀብት ምርምር በኩል የተለያዩ የዝርያ ማሻሻያ ስራዎችም ዛሬ ተመልክተናል። እንደሚታወቀው በተለይ ከዋናው ግቢ ጋር ተያይዞ ከዩኒቨርሲቲው ይወጣል የሚወጡ ቆሻሻዎች አሉ። ከግቢው አልፈው በመንገዱ ለሚሄድ ሰውም አልፎ አልፎ መጥፎ ሽታ የሚሰጡ አሉና እነሱን ከማስቀረትም ብቻም ሳይሆን በዚያ ቴክኖሎጂ ከተጣራ በኋላ የሚወጣው ለግብርና ለእርሻም አገልግሎት መስጠት በሚያስችል አግባብ በዋናው ግቢ የቆሻሻ ውሃ የሚያጣራ የዌስት ዋተር ትሪትመንት ፕላንት የተካሄደ ይገኛል። ተማሪዎቻችን ምቹ የስፖርት ማዘውተሪያ ቦታዎች ይኖራቸዋል ማለት ነው። የአካባቢ ማህበረሰብም ቢሆን ምቹ የማዘውተሪያ ስፍራ ይኖረዋል። ሌሎች ሀገራዊ ተልእኮዎችም ቢታሰቡ ማስተናገድ በሚያስችል አግባብ የተዘጋጀ ያለ መሆኑም የዚህ የዝግጅት ምዕራፍ ስራ ተብሎ መወሰድ ይችላል። ዩኒቨርሲቲዎች ምርምርን ብቻ ሳይሆን ልማትንም በተጨባጭ መደገፍ አለባቸው የሚሉት ዶክተር ተክሉ ለዚህም በዩኒቨርሲቲው ጤና ሳይንስ ኮሌጅ ስር የሚገኘው የዩኒቨርሲቲው ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰጠውን አገልግሎት በአብነት ጠቅሰዋል። ሆስፒታሉ በቅርቡ ኦክሲጅን ማምረት በመጀመር የሕክምና አገልግሎቱን እንደሚያጠናክር ነው ዶክተር ተክሉ የሚናገሩት። ጥናትና ምርምሩም እየተከለሰ ነው። እነሱን ሊደግፍ በሚያስችል አግባብ እንደዚሁ የማህበረሰብ አገልግሎት ስራዎችም እየተከለሱ ያሉበት ስለሆነ በአጠቃላይ በዚህ በዝግጅት ምዕራፍ ወቅት ላይ
ዩኒቨርሲቲው መጠነ ሰፊ ኢኒሺዬሽን ወስዶ ወደ ሕክምና ጤና ሳይንስ ወደ ሪፈራል ሆስፒታል ብትሄዱ ኦክሲጅን የማምረቻ መሳሪያዎች ከገቡ አመታት ተቆጥረዋል። እሱ as of next year ከ2019 ጀምሮ ማምረት በሚያስችል አግባብ ወደ ስራ ለማስገባት የሱ መጠነ ሰፊ የሆኑ ስራዎች በዛም የተካሄዱ ይገኛሉና የዝግጅት ምዕራፉን አቅም በፈቀደ መልኩ ማድረግ በምንችለው አቅም በሁሉም ዳይሜንሽን በእኛው አቅም በውስጥ አቅም እየሰራን ያለን መሆኑን ለመግለጽ እወዳለሁ። ተቋሙ በከፍተኛ የሪፎርም ስራ ውስጥ ነው ያለው። በሁሉም ዘርፎች ይህን መንግስት ይፈልገዋል፣ እንደ ሀገርም ይፈልጋል። እንዲሁ የምርምር ዩኒቨርሲቲ ተብሎ እውቀትን ማፍለቅ ብቻ ሳይሆን የክልሉን፣ የቀጠናውን፣ የሀገሪቱን ተቀዳሚ የኢኮኖሚ ፒላር የሚባሉትን ትኩረት አድርጎ እንዲሰራም ስለሚታሰብ እነሱን ሊደግፍ በሚያስችል አግባብ መማር ማስተማሩም እየተከለሰ ነው። አርባ ምንጭ ዩኒቨርሲቲ ለመጪው የትምህርት ዘመን እያደረገ የሚገኘው ዝግጅት የጋሞ ዞንን የልማት ስራዎች እየደገፈ እንደሚገኝ የሚናገሩት ደግሞ የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊም አቶ ሀኪሜ አየለ ናቸው። ዩኒቨርሲቲው ለመማር ማስተማር ያዘጋጀው ስታዲየሙም ለሀገራዊ ስፖርታዊ ውድድሮች ጭምር ሊውል እንደሚችል ምክትል አስተዳዳሪ ባብነት ይጠቅሳሉ። አርባ ምንጭ ዩኒቨርሲቲ ውስጥ የተለያዩ ስራዎችን ያው ዩኒቨርሲቲው እየሰራ ነው ያለው። ከነዛ ስራዎች ውስጥ የአባያ ካምፓስ ላይ የአባያ ካምፓስ ስታዲየም አሁን የተለያዩ ጥገና ስራዎች እየተሰሩ ነው ያሉት። ያው እንደ የትምህርት ተቋም እንደመሆኑ መጠን ያው ለትምህርት ስራቸው በጣም በቂ ዝግጅት የተደረገ እንደሆነ አይተናል። ከዛ በመመለስ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን እና ሊግ ካምፓኒው ያው ቀጣይ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን አርባ ምንጭ ላይ ለማካሄድ አስበው ያው እቅድ አካል አድርጎ ይዟል። አርባ ምንጭ ዩኒቨርሲቲ የመማር ማስተማር ስራ ከጀመረም 40 ዓመታትን እንዳስቆጠረም መረጃዎች ያመለክታሉ። ተመልካቾቻችን ለሰዓቱ የያዝናቸውን ዜናዎች ከማጠቃለላችን አስቀድመን አርዕስተ ዜናዎችን በድጋሚ በደቡብ ኢትዮጵያ ክልል የገጠር መሬትን ከብሔራዊ ዲጂታል ፋይዳ መታወቂያ ጋር በማስተሳሰር የአርሶ አደሩን ተጠቃሚነት ለማረጋገጥ በትኩረት መስራት እንደሚገባ ተገለጸ። ባለፉት 5 ወራት ከ2500 በላይ ለሚሆኑ ተገልጋዮች ፓስፖርት መስጠቱን የኢትዮጵያ ኢሚግሬሽን አገልግሎት የአርባ ምንጭ ቅርንጫፍ ጽሕፈት ቤት አስታወቀ። ሀገራዊ የምክክር ጉባኤው ለጠንካራ ሀገረ መንግስት ግንባታ ሂደት ሀሳብ እንድናዋጣ እድል ፈጥሮልናል ሲሉ ተመካካሪዎች ገልጸዋል። ለሰዓቱ የያዝናቸውን ዜናዎች በዚህ አበቃን። ስፖርትና ቢዝነስ መረጃዎች ወደ እናንተ የሚደርሱ ይሆናሉ። ሰላም።